ውድ ቤተሰቦቼ ከባለፈው ለጣቂ የህይወት ምስቁልቁል ክፍል 2 ይዤላችሁ መጥቻለሁ። ከዛም አባታችን እንዳዘዘን ትልቅ ወንድሜ ከ8ኛ ክፍል አቋርጦ አባቴ እንዲያለው የተወሰነ ብር ሰጥቶ ወደ ንግድ ዓለም ገባ። ትንሽ ወንድሜ ደግሞ ከ5ኛ ክፍል ነበረ ትምህርቱን አቋርጦ ወደ ሌላ ገጠራማ አካባቢ ቁርአን ተላከ። ትንሽ ወንድሜ ሊሄድ ሲል አባዬ ሆዳቸው እየባባ ጸጉራቸውን እያሻሸ ግንባሩን ሳመው። አብሽር አንተ ከሁሉም ትበልጣለህ፣ የአላህን ቃል ይዘህ ከሁሉም ብልጫ ነው። እዚህ እኔ ጋር ብትቀመጥ ትቀብጣለህ ብዬ ነው። እኔም አባትህ ድሮ ስቀራ ሌላ ቦታ ሰፈር ወጥቼ ነው። ልክ እንደ አያትህ እኔም በወር እየመጣሁ እንደምዘይርህ እኔም አንተን እየመጣሁ አይሃለሁ ልጄ። በጣም የማስጠነቅቅህ ቢኖረኝ አደራ ልጄ፣ የሰፈር ከሄድክ በኋላ አገር ለአገር ሰደቃን ብር እያሰደክ ከመዞሩት ደረሳዎች ነን ብዬ ምሽች ጋር እንዳትቀላቀል፣ ገንዘብ እንዳትተለመድ፣ ቁርአን አድርገህ ስትመገብ እስከምትጠግብ ድረስ እንዳትበላ፣ እንቅልፍም አታብዛ፣ ልጅነትህ አይመኝህ። አልዕልሙ ፈሰክር ከነቅሽ አልሐጀር አልዕልሙ ፈከብር ከነቅሽ አልመዓ። በልጅነት መማር ዱንያ ላይ እንደሚገለጽ ነው። ትልቅ ሆነው መማር ደግሞ ውሃ ላይ እንደመጻፍ ነው ብለው ብዙ መከሩ። ምክሩን ወንድሜም መርሃባ አባቴ ብሎ እናታችንን እኔንም ተሰናብቶ ወደ ቁርአን ከሌላ ሰው ጋር እያንዳንዱ ላኩት። እኔም ደግሞ ወደፊት መስከረም ሲደርስ 8ኛ ክፍል ሀርቡ ከተማ ቤት ተከራይቼ እድሜ እንድማር አመቻቸልኝ። የማይደርስ የለም። አደያ አበባው በአረንጓዴ ሳሮች እያለፉ አለፍ እያለ የመስከረም ወር መግባቱን አበሰረ። ሀርቡ መጥቼ ትምህርቴን ተመዘገብኩ። ብቻዬን አይደለሁም ነበር ለካ። እንደ እኔ ገጠራማ ትምህርት ወጣቶች ከትምህርት ልጆች ጋር ተደልቤ በጋራ መኖር ቤት ተከራየን። ለመመገብም የምንጠቀመውን የስንቅ አንዳንድ እህሎች እና እናቴ ደግሞ የበሰለ እህል አዘጋጅታ ከገጠር ወደ ሀርቡ የሚመጡ ሰዎች ይዘውልኝ ይመጣሉ። የገጠር ልጅ ስለሆንኩኝ ራሴው ምግብ እየበሰልኩኝ ስቸኩል ደግሞ ሾርባ እየጠጣሁኝ እወጣለሁ። አጋጣሚ እጠብቃለሁ። ይህ አመት የሀርቡ ሰውም እስከምለምዳቸው እና ከተማውን መውጫ መግቢያውን እስከማቀው ድረስ አንጎቴን አቀራረው የሚሄድ ሰው ቀጥ ብዬ የማላይ ልጅ ሆንኩኝ። በሳምንት ወይም በ15 ቀን ልዩነት ቤተሰብ ጋር ሄድኩኝ። እናቴ እና አባቴ ዘይር እመለሳለሁ። አጠቃላይ ቤተሰብ ዘመድ አዝማድ ጋር የምንገናኘውን ደግሞ በአመት 2 ጊዜ በኢድ ፈጥር በኢደል አድሃ ነው። ቅዳሜና እሁድ ሲደርስ ምነው ቶሎ ሰኞ በደረሰ ቅዳሜ እና እሁድ ባልኖረ ብዬ እጓጓለሁ። ከሰኞ እስከ ጁምዓ የሚናፍቁኝ ሀርቡ ትምህርት ቤት በእረፍት ሰዓት ካሊድ እና ኡስማን የሚባሉ ልጆች የሚያደርጉት ልብ የሚነካ ዱዓ ለመዳመጥ ነው። ቅዳሜ እና እሁድ ሲሆን እነዚህ 2 ልጆች እንዴት እንደሚናፍቁኝ።
ካሊድ ጠይም ሆኖ ቀንዳም ገጣሚ ያለ ከማንም ጋር የሚግባባ የሚገርመኝ ክርስቲያኖቹ ሲያቀሩ ሙስሊሞች እየመሰሉኝ አሰላም አለይኩም የሚሉ ልጆች ነው። ዑስማን ደግሞ እንደኔ ቀይ ነው። ታዲያ በእረፍት ሰዓት የእነሱን ዱዓ ለመስማት ልክ ሲደወል ተማሪዎች የመስጊድ ቦታውን ቀድመው ይሞሉታል። የመስጊድ ቦታውን ሲሆን እነዚህ ሁለት ልጆች ናቸው እንደሱም ያደርጋሉ። ከትምህርት ጋር እየተጣሉ በሶላት ሰዓት አውፍ ቆም ሮአብ ማዕረግ ቢሮ ፊት ለፊት እያስገቡ ማስጠንቀቂያ እየተሰጣቸው ወላጆችም እያመጡ ቆም ቦታውን ተቀበሉ። ትምህርት ቤት ግቢ ውስጥ ሴትና ወንድ አብሮ ያወራው ካሊድ ወይም ዑስማን መጡ ከተባለ ትላልቅ ሰው ሁሉ ድንግጥ ቦታውን ይወጣሉ። በጣም መከባበር አለ። በጣም ደስ የሚል ጊዜ ነበር። ያንን አመት ብዙ መልኩ ዱዓው እየወከመ በትርፍ ሰዓት ለሚኒስትሪ ፈተና ዝግጅነት እያጠናን ተያየዝን። ሚኒስትሪ ፈተና ደረሰ። ፈተናውን ተፈተን ቤተሰቦቻችን ጋር ገጠር ገባን። ቤተሰቦቼ በስራ ማገዝ እና ዱንያን እስላምን እየተማርኩኝ አባቴ ጋር ብዙ ኪታቦች እየቀራሁ ነው። ከዛ ሚኒስትሪ ውጤት ሲመጣ ሀርቡ መጥቼ ፈተና ውጤቴን ስቀበል በአሪፍ ውጤት ከትምህርት ቤት ሰቃይ ተማሪዎች ተረት ተመደብኩ። ወደ 9 ክፍል አለፍኩኝ። አባዬም በጣም ውጤቴን ማለፌን ሲነግረው ከምነግራችሁ በላይ በጣም ደስ አለኝ። ቀጣይ የኢድ አልፈጥር በዓል ተሰቢ አድርገን እኔን ቁርአን ለሄደው ወንድሜ አዳዲስ አልባሳት ገዛልን። ትንሽ ለቁርአን የተላከው ወንድሜ ኢድል አልፈጥር በዓል እኛ ጋር በዓልን ሊያከብር መጣ። ኢንሻአላህ ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክፍል 3 ይቀጥላል።